እና ከዛ እዛ እየተመላለስን እዛ ታመምኩ። የሆነ ታይም ላይ ታመምኩኝ። ስታመም ደም እንደ ውሃ ይፈሳል ማለት ነው። እኔ ደም እንደ ውሃ ይፈሳል። ከዛ እናቴ ደነገጠች። ምክንያቱ ከዚህ በፊት ሰው ስላለቀ እሱም ልሞት ነው ምናምን ብላ ደነገጠች። እንደምንም አድርጋኝ እዛኝ ሰዎች ለምና ወደ ቤት ወሰደችኝ። ወደ ቤት ስትወስደኝ አስታመመችኝ የቻለችናል። በቃ ምንም ነገር እናቴ ተስፋ ቆርጣለች። የአባቡሌ የሚባል መንፈስ ጋር ሄደች፣ ጠየቀች። ይሞታል አላት። ከዛ ውሳ ሬዲዮና ተዘጋጅታለች ማለት ነው። ሳጥን ሁሉ ተገዝቶልኝ እኔ ሙቼ 9 ሰዓት ላይ ሙቼ አድሬ 5 ሰዓት ላይ ራሴን አየሁ ማለት ነው። እናትክን ይሞታል ተባሉ። በተባለው ሰዓት ሞትክ ማለት ነው? አዎ መንፈሱ እንደተናገረ አድርጎ ነበር። ግን ስለዚህ 9 ሰዓት ላይ ሞትክ፣ በነጋታው 5 ሰዓት ላይ ነቃክ። ያ እኔ ስነቃ መሞትን ያወቅኩት እንዴት መሰለ? እኔ እንደ እንቅልፍ ነው ያየሁት። ህልም የለም ምን የለም፣ ግን እንደ እንቅልፍ ሰው እንደሚተኛ ነው የተኛሁት። 5 ሰዓት ላይ ስነቃ ራሴን አየሁ ማለት ነው። ከዛ በኋላ ነው የተነገረኝ እንግዲህ ይሄ ታሪክ ማለት ነው ለእኔ መሞትን የተነገረ ከዛ በኋላ። አዎ ተነግሮኛል። በወቅቱ ደብቆኝ ነበረ ይደነግጣል በሚል ማለት ነው። እኔ ስነቃ ሰው ጥቁር ለብሶ ያለቅሳል። ስንዴ እየለቀሙ ነበረ ያው ለንፍሮ ምናምን። ሳጥን አጠገቤ ያለ ሳጥን ተገዝቷል። ሳጥን ውስጥ ሊያስገቡኝ ትንሽ ደቂቃ ነው ይቀራ። ለምን የመጨረሻ ሰው ስለሆነ ዘመዶች ሁሉ ይጠሩ ይታዩ፣ ሰው እየመጣ ነው አይቶ በቃ ከዛ በኋላ እንቀብራለን በሚል ማለት ነው። በዛች ቅብሰት እኔ ነቃው። ስነቃ ሰው ሁሉ ያለቅሳል በቃ። ከዛ አንድ ከበደ የሚባል ሰው አለ፣ አሁንም በህይወት አለና ያ ሰው ሳጥን ይደበቅ ልጁ ነክቷል ምናምን ይላል። በኦሮምኛ ያወራል ማለት ነው። እኔ ኦልሬዲ አይቼዋለሁ። ሙቼ ነበር ለካ አልኩና ነቃ። ተነሳ። እዛን ቀን እኔ ለረጅም ጊዜ በቃ መቆም ምናምን የማልችል፣ ምግብ አልበላም። ምግብ ይምጣለት ተባለ። ቅጥቅጥ አድርጌ በላሁ ማለት ነው። ልብስ የለበስኩት